ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ደግሞ ከትላንትና የሚቀጥለው የአማርኛ ፊደላቶችን እንማራለን ማለት ነው። ትላንትና ከሀ እስከ ኸ ያሉትን አይተናል። ዛሬ ደግሞ ከኸ እስከ ቨ ወይም ደግሞ እስከ ፐ ያሉትን እንመለከታለን ማለት ነው። እንግዲህ ትላንትና ያየናቸውን ለማስተዋወስ ያክል የመጀመሪያ ፊደሎችን ላሳያችሁ። ትላንትና የሃን ቤተሰቦች አይተናል። የለ ቤተሰቦችን አይተናል። የሐመርኋ ይታያል አይደል? የሐመርኋ የመ የሰ የረ አሁንም የሰ የሸ የቀ የበ የተ የሃ የነ የኘ የነአ የአከ የከ የኸ እነዚህን ፊደሎች በትላንትና ቪዲዮ ላይ አይተናል። ማለትም ያው እንደነገርኳችሁ የአማርኛ ፊደላቶች ሰባት ቤተሰቦች አሏቸው። ግን እያንዳንዱ ደግሞ ወልታች ስንቆጥራቸው 34 ናቸው ብለናል። that means እንግዲህ ትላንትና 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 I think አንድ ፊደል ረስተናል። ማን ነው? ሀለ ሀ መሰረ ሰሸ ቀበተ ቸ ዝለች አለ። ያው ቸ 18 ፊደል ነው አስተውሳለሁ። ትላንትና 18 ፊደላቶችን እስከነ ቤተሰቦቻቸው አይተናል ማለት ነው። ሶ ዛሬ ደግሞ የቀሪ ፊደላቶችን እንመለከታለን ማለት ነው። ሶ ከናንተ የሚጠበቀው እኔ ጋር አብራችሁ እየጻፋችሁ መከታተል ይኖርባችኋል። እኔ እንግዲህ ጀማሪ የሆናችሁ ተማሪዎችን ሁሌም ለማብቃት በጣም እጥራለሁ ማለት ነው። ሶ ይሄንም ደግሞ ማደርገው በውስጥ መስመር የምትማሩ ልጆች ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ትደውሉልኝና በሚትና በዙም አፕሊኬሽን በስክሪን ሼር አስተምራችኋለሁ። እዚህ ላይ ዩቲዩብ ለምትከታተሉ ደግሞ ላይክ ሼር እያደረጋችሁ በየቀኑ የሚለቀቁ ቪዲዮዎችን ማየት ትችላላችሁ ማለት ነው። ከዚህ በፊት ደግሞ በርካታ ቪዲዮዎችን ለቅቄያለሁ፣ እነሱንም ማየት ትችላላችሁ ማለት ነው። ሶ ይሄን ካልኳችሁ በትላንትና ቪዲዮ ያየናቸው እነዚህ ናቸው። እንደሚታወቀው ያው 7 ቤተሰቦቻቸውን ጨምሮ ማለት ነው። እነዚህ እንደ እናት ፊደል ነው የምንቆጥራቸው። ቤተሰቦቻቸውን ያው አይተናል ማለት ነው። እሱን በአንዴ አሁን መጻፍ ስለማልችል እሺ፣ ዛሬ ቀሪ ፊደላቶች እናያለን። ሳብጀክታችን መጀመሪያ አማርኛ እሺ፣ እንከፍለዋለሁ። እሺ እንግዲህ ከኸ ቀጥሎ ከትላንትናው ፊደል ማለት ነው ወ ነው የሚከተለው። ወ ው ዊ ዋ ወ ው ወ እንላለን ማለት ነው። ወ ው ዊ ዋ ወየ ው ወ እንላለን ማለት ነው። እንግዲህ እነዚህ ፊደል እዚህ ላይ አሁን ይችን ው ብታዩ እና ይችን ልዩነት አላቸው ማለት ነው። ይቺ ቅጥያዋ ከጎኗ ላይ ነው ያለችው፣ ይቺ ቅጥያዋ ግን ከስር ነው ያለችው ማለት ነው። ስለዚህ የሁለቱ ልዩነት አላቸው። ሌላኛው የድምጽ ይሄኛው ወና ይሄ ወና ይሄ ወ ተመሳሳይ ነው። ወ ይሄም ወ ነው፣ ይሄም ው ነው፣ ይሄም ው ነው። አንዳንዴ ፊደሎች የግድ 7 መሙላት ስላለባቸው እንሞላቸዋለን። በእርግጥ የአገልግሎት ልዩነትም አላቸው። ለምሳሌ ወፍ ስንል እንደዚህ ነው መጻፍ ያለብን። ወፍ ስንል እንደዚህ ነው መጻፍ ያለብን እንጂ እንደዚህ ወፍ ብለን እንደዚህ መጻፍ የለብንም ማለት ነው። ሶ ድምጹ ተመሳሳይ ቢሆንም የምንጽፍበት መንገድ ይለያያል ማለት ነው። ስለዚህ ይሄንም ታሳቢ እንድታደርጉ ነው። ሶ ወ ው ዊ ዋ ወ ው ወ ከዛ የወን ቤቶች ካየን በኋላ ማን ነው ከወቀጥሎ አ ምንለው ፊደል ይመጣል ማለት ነው። አ ስንል አይኑ እንላታለን። ኡ ኢ ኤ
ኦ እንላለን ማለት ነው። አ ኡ ኢ አ ኤ እ ኦ እንላለን ማለት ነው። እሺ እቺ አይኑ አ ትባላለች። አይኑ አ ያልናት ምክንያት አይን ስንል እንደዚህ አንጽፍም። አይን እንደዚህ አይደለም። አይን ሲባል እንደዚህ ነው የሚጻፍ። አይን እንደዚህ። ስለዚህ አይኑ አ የተባለች ከምንጽፍበት ተነስተን ነው ማለት ነው። አይኑ አ ብለናታል። እሺ ከአ ቀጥሎ እንግዲህ ከከ ወአ ዘ ፊደል ትከተላለች ማለት ነው። ዘ ስንል ዘ ዙ ዚ ዛ ዜ ዝ ዞ እንላለን ማለት ነው። ዘ ዙ ዚ ዛ ዜ ዝ ዞ እንላለን። እሺ ከዛ ቀጥሎ እንግዲህ ዠ ምንለው ፊደል ይከተላል ማለት ነው። ዠ ፊደል ደግሞ ያው ዠ ዡ ዢ ዣ ዤ ዢ እቺ ግን ረጅም ናት። ያው ለዚህ ያው እቺ እግሯ አጥራት በዚህ በኩል ረጅም ናት ማለት ነው። ዠ ዡ ዢ ዣ ዤ ዢ ዦ እንላለን ማለት ነው። እሺ ከዠ ቀጥሎ ወ አ ዘ ዠ የ የምንላት ፊደል ትከተላለች ማለት ነው። የ ዩ ይ ያ የ ይ ዮ እንላለን ማለት ነው። የ ዩ ይ ያ የ ይ ዮ እንላለን ማለት ነው። እሺ ከዚህ ቀጥለን ከየቀጥሎ ደ የሚባለው ፊደል ይከተላል ማለት ነው። ደ ዱ ዲ ዳ ዴ ድ ዶ እናደርጋለን ማለት ነው። ደ ዱ ዲ ዳ ዴ ድ ዶ እንላለን ማለት ነው። እሺ ከዚህ ቀጥሎ ከደ ቀጥሎ ጀ የተባለው ፊደል ይከተላል ማለት ነው። ጀ ተመሳይ ነው። ጀ ጁ ጂ ጃ ጄ ጂ ጆ እንላለን ማለት ነው። ጀ ጁ ጂ ጃ ጄ ጂ ጆ እንላለን ማለት ነው። እሺ እንግዲህ ከጀ ቀጥሎ ወአዘ ዠ የደ ጀ ገ የሚባል ፊደል ይከተለናል ማለት ነው። ገ ስንጽፍ ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጂ ጋ ጄ ግ ጎ እንላለን ማለት ነው። እሺ ከገ ቀጥሎ ገ ጠ ነው የምንለው ማለት ነው። ጠ ፊደል እንከተላለን። ጠ ጡ
ጢ ጣ ጤ ጥ ጦ ጦ ጠ ጡ ጢ ጣ ጤ ጥ ጦ እንላለን ማለት ነው። አሁን ስንት ፊደል አየን ማለት ነው? 1 2 3 4 5 6 7 8 9 ፊደላቶችን ማለት ነው። አሁን አስረኛ እንሄዳለን ማለት ነው። አስረኛ ከተቀጥሎ ጨ የተባለ ፊደል እናያለን ማለት ነው። ጨ እሺ ጨ ፊደልን ለማየት ጨ ስንል ያው ሁሉም እግሮቿ ላይ ቀለበት አለ ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ እንላለን ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ እንላለን ማለት ነው። ጮ እሺ ገጠጨ ከዛ ምንለው ፊደል ይከተላል ማለት ነው። ጰን ስትጽፉ ደግሞ 11ኛ ጰን ስትጽፉ ያው ከዛ ኡ ከዛ ጲ ከዛ ጳ እሺ ከዛ ኦ እንላለን ማለት ነው። ያው አፌን በደንብ እዩ። ኡ ጲ አ ኤ ኦ ያው ይሄ ትንሽ ለመስማት ስለሚከብድ ማለት ነው። ኡ ጲ አ ኤ ኦ እንላለን ማለት ነው። እሺ ከጰ ቀጥሎ ገጠጨጰ ጸ ፊደል ይከተላል ማለት ነው። ጸ 12ኛ ጸ ፊደል ጸ ማለት ይቺ አናቷ ሳይኖር እንደማለት ነው። በጣም ቀላል ነው። ያው ጸ ጹ ጺ ጻ ጼ ኖ ከላይ የላትም። ጼ ጽ ጾ እንላለን ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ እንግዲህ የኔ አጻጻፍ ከከበዳችሁ እንዲህ መጻፍ ትችላላችሁ። እንዲህ አድርጋችሁ እኔ ራሱ ታስቸግረኛለች ፊደል ግን እንደዚህ ታረጉና እንደዚህ ማለት ነው። እንደዚህ ማለት ነው። ያው እንደዚህ ታረጓታላችሁ። ያው እንደዚህ አሁን እንደዚህ ታረጓታላችሁ። እንደዚህ ያው እንደዚህ አያችሁ፣ እንደዚህ ታረጓታላችሁ። ይችን እንደዚህ ታረጋላችሁ። ይችን እንደዚህ ታረጋላችሁ። አሁንም እንደዚህ ያው እንደዚህ ያረጋችሁ መጻፍ ትችላላችሁ ማለት ነው። እኔ ግን እንደዚህ ከላይ እንደምጽፈው ስለሚቀለኝ ያው በዚህ ጽፌያለሁ ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ እንላለን ማለት ነው። እሺ ከጸ ቀጥሎ ያው ጸ ተመሳሳይ ስላላቸው ራሷን ጸን እንጽፋለን ማለት ነው። እሺ ጸ እቻለች እቺ ጸ ጹ ጺ ጻ ጼ ጽ ጾ እንላለን ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ
እቻ 13ኛ ማለት ነው። 14ኛ ከዛ ቀጥሎ ፈ ፊደል ይመጣል ማለት ፈ። እሺ ፈ ፈን ስንጽፉ ያው ፈ ፉ ፊ ፋ ፌ ፍ ፎ እንላለን ማለት ነው። ፈ ፉ ፊ ፋ ፌ ፍ ፎ። አሁን የዚችና የዚች እንዲሁም የዚች ልዩነት ምንድነው ካላችሁ እቺ ሁለተኛዋ ስትጻፍ ያው እንደዚህ ካረገች በኋላ እንደዚህ ነች ፉ። አራተኛዋ ስትጻፍ እንደዚህ ከሆነች በኋላ እንደዚህ ነች። ያው ግራቸውን ተመልከቱ ልዩነቱ ማለት ነው። እቺኛዋ ግን እንደ ቅንፍ ነው የምትሆነው። መጀመሪያ ከላይ እግሯ ቀጥ ያለ ነው ማለት ነው። ስለዚህ የሶስቱ ልዩነት በደንብ ይዩ ማለት ነው። እሺ ይሄን ካልኳችሁ አሁን ከፈ ቀጥሎ 15ኛ ከፈ ፐ ይከተላል ማለት ነው። ፐ ፊደል ፐን ለመጻፍ ደግሞ በጣም ቀላል ነው። ፐ ፑ ፒ ፒ ፖ መሰለብኝ ፓ ፔ ፕ ፖ ፖ እንላለን ማለት ነው። ፐ ፑ ፒ ፓ ፔ ፕ ፖ እንላለን ማለት ነው። ከፐ ቀጥሎ ማን አለ? 16ኛ ቨ ቨ ፊደል አለ ማለት ነው። ቨ ቨን ደግሞ ስንጽፈው ቨ ቡ ቪ ቫ ቬ ቭ ቮ እንላለን። ቨ ቨ ቡ ቪ ቫ ቬ ቭ ቮ እንላለን ማለት ነው። እሺ አሁን አንዴ በፍጥነት አነብላችሁና ትንሽ ቃላት ቪዲዮ ካረዘመ ትንሽ ቃላት ለመመስረት እሞክራለሁ። ካልሆነ ግን በቀጣይ እንደዚሁ በክፍል እየጻፍኩኝ ቃላቶችን እየመሰረትኩ ስለምመጣ አሁን ፊደላችሁን ብቻ አንዴ ላንብብላችሁና መጨረስ እንችላለን ማለት ነው። እንግዲህ ትላንትና 18 ፊደላቶችን አይተናል። ያው 18 ፊደላቶችን ትላንት አይተናል። ዛሬ ደግሞ 16 ማለት ነው። 18 እና 16 8 እና 6 ስንት ነው? 8 እና 6 14 አራትን ጽፌ ይታያል አይደል? አራትን ጽፌ አንድ አለኝ። አንድና አንድ ሁለት ከአንድ ጋር 3 በአጠቃላይ ስንት ፊደሎች አሉ ማለት ነው? በአማርኛ 34 ፊደላቶች አሉ ማለት ነው። 34 ፊደላቶች አሉ። በዚህ አጋጣሚ እኛ በዚህ ቻናል የምናስተምረው አማርኛ ብቻ አይደለም፣ እንግሊዘኛም እናስተምራለን፣ ሂሳብም እናስተምራለን፣ አማርኛም እናስተምራለን። መሰረታዊ የሚባሉ የሚያስፈልጓችሁን ትምህርቶች ሁሉ በዚህ ቻናል በአንድ ላይ ማግኘት ትችላላችሁ ማለት ነው። ስለዚህ በውስጥ ማጥናት ትችላላችሁ ከኛ ጋር። በሳምንት 5 ቀን በቀን 1 ሰዓት ነው የምናስተምረው። እንዲሁ በዚህ ላይ ዩቲዩብ ላይ ይዛችሁን ጠብቀው በሚለቀቁ ቪዲዮዎች መማር ትችላላችሁ ማለት ነው። ይሄም ለማድረግ ሰብስክራይብ አድርጋችሁ ላይክ ታረጋላችሁ፣ ቪዲዮ ሲደርሳችሁ ማለት ነው። ላይክ ታረጋላችሁ፣ ሼር ደግሞ ቴሌግራም ላይ፣ ዋትስአፕ ላይ፣ ኢሞ ላይ የምታወሯችሁ ጓደኞቻችሁን ሊንኩን ተወስዱና ሼር ታረጉላችኋላችሁ ማለት ነው። ስለዚህ በዚህ መንገድ ብዙ ቤተሰቦችን ማፍራት እንችላለን፣ ብዙ ሰዎችን ማስተማር እንችላለን ማለት ነው። እሺ አሁን ወደ አንዴ ላንብብላችሁና ወ ው ዊ ዋ ዌ ው ወ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ የ ይ ዮ ደ ዱ
ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ እሺ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ እሺ ወደ ስንመጣ ወደ ሁለተኛው ወደ አስረኛው ስንመጣ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ እቺ ግሯ አጭር ናት ጻ ጼ ጽ ጾ ድጋሜ እቺ ሞክሼ ፊደል ስለሆነች እቺም ጸ ነው የምትባለው ጸ ጹ ጺ ጻ ጼ ጼ ጽ ጾ እሺ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ ቨ ቡ ቪ ቫ ቬ ቭ ቮ መልካም እንግዲህ የዛሬ ትምህርታችን ይሄን ይመስላል ማለት ነው እንግዲህ በቀጣይ ደግሞ ምናልባትም የትላንትናውና የዛሬው ቪዲዮ አንድ ላይ አድርጌ ሙሉ ረጅም ቪዲዮ አድርጌም ለቅላችኋለሁ ለዛሬ ግን በዛሬው ክፍል እነዚህን ፊደሎች ማየት ችለናል ማለት ነው እንግዲህ ከዚህ ምን ትማራላችሁ የአማርኛ ፊደላቶች 1 2 3 4 5 6 7 ወደ ጎን 7 መሆናቸውን ወርታች ደግሞ ስንቆጥራቸው 34 መሆናቸውን ትረዳላችሁ ማለት ነው ሶ እንግዲህ እንዳልኳችሁ በግል ገዛ የምትፈልጉ ልጆች በውስጥ መስመር አናግሩኝና በግላችሁ በሳምንት 5 ቀን በቀን ደግሞ አንድ ሰዓት እያስጠናናችሁ በጣም በቂ በሆነ ጊዜ በአጭር ቀን በሁለት ወር በአንድ ወር እንደ እናንተ ትኩረት ይወሰናል እንደምትሰጡት ጊዜ ይወሰናል በአንድና በሁለት ወር በደንብ ፊደሎችን ለይታችሁ መጻፍና ማንበብ ትችላላችሁ ማለት ነው የትኛውም አካባቢ ላይ የትኛውም ሶሻል ሚዲያ ላይ ኮሜንት መጻፍ አስተያየት መስጠት ትችላላችሁ በጽሁፍ መላላክ መጻፍ ትችላላችሁ ማለት ነው ስለዚህ ለዛሬ የነበረን ቆይታ ይሄን ይመስላል እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ ሰላማችሁ በያላችሁበት ይብዛልኝ ትምህርታችሁን ገለጽላችሁ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው